ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው። የመጀመሪያው መረጃ ወደ ትግራይ ክልል ይወስደናል። በትግራይ ክልል የትግራይ ኃይል አባላት መንገድ መዝጋታቸው እየተነገረ ይገኛል። በከፍተኛ ቁጥር ወደ አደባባይ በመውጣት ተቃውሟቸውን እያሰሙ ይገኛሉ። ሁኔታውን በተመለከተ እስካሁን እየተሰማ ያለው መረጃ ከመቀሌ ምንድነው የሚለውን የማስደምጣችሁ ነው የሚሆነው። በከፍተኛ ቁጣ የተለያዩ መፈክሮችን ይዘው ነው አደባባይ ላይ እየታዩ ያሉት የትግራይ ክልል ኃይል አባላቱ። ይህንን በተመለከተ የተሰማውን ዝርዝር አስደምጣችኋለሁ ከወደ መቀሌ። በሌላ በኩል ክቡራን አድማጮች ጋዛን በተመለከተ እየተሰማ ያለውን ሌላ መረጃ የማስደምጣችሁ ይሆናል። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ትዘንጉ። ወደ መረጃዎቹ አለፍኩ፣ አብረን እንከታተለው። በቀድሚያም በመቀሌ ምንድነው የተፈጠረው? ትናንትናና ዛሬ በመቀሌ ያለው ሁኔታ አነጋጋሪ ሲሆን በትግራይ ክልል ዋና ከተማ መቀሌን ጨምሮ በተለያዩ የትግራይ ክልል ከተሞች ላይ የትግራይ ክልል ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማትን ባሻገር መንገድ መዘጋቱ ተነግሯል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ከጠዋት ጀምሮ በመቀሌ ውስጥ በሚገኙ ዋና መንገዶች ላይ ወጥተው ቅሬታቸውንና ጥያቄያቸውን ማሰማታቸው የተዘገበ ሲሆን የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናንት ጄኔራል ታደሰ ወረደ ለሚመራው የትግራይ ክልል ጊዜያዊ አስተዳደር ነው። ሰልፈኞቹ ትናንትናና ዛሬ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን ማሰማታቸው ተዘግቧል። ከትናንትናው ባሻገርም በዛሬው ዕለትም በማዕከላዊ ትግራይ ዞን በሚገኘው ነበለት አካባቢ መናኸሪያና መንገድ መዘጋቱንም ለማወቅ ተችሏል። በምስራቅ ትግራይ ሐውዜንም ዛሬ ረፋድ ተመሳሳይ የተቃውሞ እንቅስቃሴም በከፍተኛ ሁኔታ መጀመሩም ተዘግቧል። በመቀሌ የሚገኘው የቢቢሲ ዘጋቢ ለቢቢሲ እንደዘገበው ትናንትና አደባባይ የወጡት የትግራይ ክልል ኃይሎች አባላት በጋዜጠኞች ፎቶ ለመነሳት፣ በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኞች አልነበሩም በማለት ገልጿል። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉበት መንገድ ላይ ጎዳናዎች ተዘግተው ስለነበረ የተሽከርካሪዎች እንቅስቃሴም ተስተጓጉሏል ብሏል። በከተማዋ የሚገኙ መንገዶች ሰልፈኞቹ በመዘጋታቸው እንቅስቃሴዎችም ተገድበው እንደዋሉ ለቢቢሲ ገልጿል። ሰልፈኞቹ ሰልፉ ከጠዋቱ አንስቶ እስከ ከሰዓት ድረስ እንደቀጠለም ዘጋቢው ገልጿል። ዋነኛ ጥያቄያቸው በተለይም ከደሞዝ ክፍያ ጋር የተያዘ እንደሆነ የገለጹ ሲሆን የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችንም ሲያሰሙና ቁጣቸውን ሲገልጹ ነበር። ከነዚህም መካከል የሰራዊቱና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄ የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸውን ቅድሚያ እንዲሰጠው የሚጠይቁ ጠንካራ መፈክሮችንም ሲያሰሙ ተደምጠዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸው በዋናነት የጊዜያዊ አስተዳደሩን ፕሬዝዳንት ማነጋገር ነው። ለተቃውሞ ሰልፉ አደባባይ የወጡት የትግራይ ክልል ኃይሎች አባላት ወደ አስተዳደሩ ጽሕፈት ቤት ዘልቀው በመግባት ቢሞክሩም ሌተናንት ጄኔራል ታደሰ ወረደ ግን በስፍራው ስላልነበሩ ሊያገኟቸው ሳይችሉ መቅረታቸውን ዘጋቢው ገልጿል። እስከ እኩለ ቀን ድረስ በመቀሌ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ላይ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደው መንገድ ሙሉ በሙሉ ዘግተው ለሰዓታት ቆይተዋል። በዚህም ምክንያት ቢያንስ አንድ በረራ መስተጓጉሉን የአየር ማረፊያው ሰራተኛ መናገራቸውን ጠቅሶ ቢቢሲ ዘግቧል። አዲ ሀውሲ፣ ሰባ ካሬና ዲያስፖራ በሚባሉ አካባቢዎች መንገዶች መዘጋታቸውን እንቅስቃሴ መስተጓጎሉን የገለጸው ቢቢሲ ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነት መኪና የሚተላለፍበት መንገድም በሰልፉ ምክንያት መዘጋቱንም ጫና ማሳደሩም ተመልክቷል። ከሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ 22 አባላት ተወካዮች የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደን ጨምሮ ሌሎችንም የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸው የተነገረ ሲሆን በውይይቱ ላይ ከክልሉ ባለስልጣናትና ከሰራዊቱ አባላት ተወካዮች
ውጪ ማንም እንዲታደም አልተፈቀደለትም። የትግራይ ክልል ኃይሎች ጥያቄያቸውን ካቀረቡ በኋላ ጥያቄዎቹ ደረጃ በደረጃ ታይተው ምላሽ ያገኛሉ የሚል መልስ እንደተሰጣቸውም ለማወቅ ተችሏል። የክልሉ ከፍተኛ አመራሮች ለውይይት ዝግጁ መሆናቸውን ካሳወቁ በኋላም በሰልፈኞቹ ተዘግተው እንቅስቃሴም ተስተጓጉሎባቸው የነበሩ መንገዶች በከፊል መከፈታቸው የተሰማ ሲሆን በትግራይ ክልል ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞው የክልሉ ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶችም የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ መውጣታቸውን ተመልክቷል። የኢትዮጵያ ሀገር መከላከያ ሰራዊት አባል የነበሩ እንዲሁም ከፌዴራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ክልል ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉ የመቀሌው ዘጋቢ መዘገቡን ጠቅሶ ቢቢሲ ዘግቧል። ሆኖም ግን ጦርነቱ በ2013 ዓመተ ምህረትና በ2014 ዓመተ ምህረት የተቀላቀሉ ወጣቶች ደሞዛቸው ይከፈላቸው የጀመረው ከ2015 ዓመተ ምህረት በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ ይሰጠን አድሎም አይፈጠር ለ2013 እና ለ2014 ዓመተ ምህረት ክፍያ ይሰጠን ብለው መጠየቃቸውም ተመልክቷል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ ቤት መስሪያ መሬት እንዲሰጣቸውም የጠየቁ ሲሆን በቅርቡ በጦርነቱ ለተገደሉ ሰዎችም ቤተሰቦችም ቤት መስሪያ መሬት መስጠትም ተጀምሯል ተብሏል። በቀጣይ በጦርነቱ የአካል ጉዳት ለደረሰባቸው ሰዎችም ቦታ እንደሚሰጥም ተገልጿል። ትናንትና የክልሉ ባለስልጣናት ከሰራዊቱ አባላት ጋር ከተወያዩ በኋላ የመሬት ጥያቄን በተመለከተ በጊዜያዊ አስተዳደር ስር ያለ ካቢኔ ጉዳዩን አጥንቶ ውሳኔ እንደሚሰጥበትም ተመልክቷል። ለ2 ዓመታት የተካሄደው ደም አፋሳሽ ጦርነትን ተከትሎ በተደረሰው የፕሪቶሪያ ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስቱ በጊዜያዊ አስተዳደሩ እንዲሁም በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል በዘለቀው አለመግባባትና መካረር ክልሉ አሁንም ድረስ በፖለቲካዊ ቀውስ ውስጥ ይገኛል ያለው ቢቢሲ በፕሪቶሪያው ስምምነት መሰረት ትጥቅ ፈተው በመሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉት የህወሓት ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያትም ጥያቄያቸውን ሲያነሱ ቆይተዋል። ህወሓት ከህጋዊ የፖለቲካ ፓርቲነት ሲሰረዝ የፌዴራል መንግስቱ ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ መሆኑን ከሷል። ለዚህም ደግሞ ማስረጃ የጠቀሰ ሲሆን ህወሓትና የኤርትራ መንግስት የቀረበባቸውን ክስ ቢያስተባብሉም ይህ ሁኔታ ዳግም በትግራይ ክልል ውስጥ ጦርነት ሊቀሰቅስ ይችላል የሚል ስጋትም ፈጥሯል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋዛን መልሶ የመገንቢያው ጊዜ አሁን ነው ሲሉ መናገራቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ ከትናንት በስቲያ በኋላ ትናንትና ግብጽ መግባታቸው ይታወቃል። በግብጽ ሻርም ኤል ሼክ ከ20 በላይ የሚሆኑ የዓለም ሀገራት መሪዎች ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ ተወያይተዋል። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁሙ ስምምነት ጠባቂዎች ሆነው ፊርማቸውን አኑረዋል። አዲሱ ቀን መጥቶልናል፣ አሁን ጊዜው መልሶ የመገንባት ነው ብለዋል ትራምፕ። ለመካከለኛው ምስራቅም ታሪካዊ ቀን ነው ሲሉ ነው የተደመጡት። እስራኤላውያን ታጋቾችና ፊልስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት ይችላሉ ተብሏል። 20 ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድር መቀጠል አለበትም ነው የተባለው። የመጀመሪያው የሰላም እቅዱ ክፍል የሆነው እስረኞችና ታጋቾችን መለዋወጥ የተጠናቀቀ ሲሆን የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰብአዊ እርዳታ መጠንም እንዲጨምር መደረጉም ተመልክቷል። ታግቶ የነበረው እስራኤላዊ አርብል ይሁድ ደስ ብሎኛል፣ ለ2 ዓመት ያክል ያቆየን አንድ ቀን ቤተሰቤን አያለው የሚለው ተስፋ ነበር ብሏል። ሐማስ ከሞቱት ታጋቾች መካከል የአራቱን አስክሬን እንደመለሰ ያስታወቀ ሲሆን በጋዛ የ24 ታጋቾች አስክሬንም ይቀራል ተብሎ ይታመናል። 1700 ፊልስጤማውያን እስረኞችም ሙሉ በሙሉ ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። ከእስር ነጻ የወጣችው ፊልስጤማዊት ከልጇ ጋር ከተገናኘች በኋላ በስተመጨረሻ ሰላም አግኝቻለሁ፣ የሚሰማኝን ደስታ መግለጽ አልችልም፣ የደረሰብን ስቃይ እንዳለ ሆኖ ነገር ግን ከስቃይ ውስጥ የተገኘ ደስታ ነው ይዛሬው ብለዋል።
የእድሜ ልክ እስራት ተፈርዶባቸው የነበሩ ወደ 250 የሚጠጉ ፊሊስጤማውያን እስረኞችም ሙሉ በሙሉ የተለቀቁ ሲሆን ከነዚህ መካከልም 100 ያህሉ በእስራኤል ይዞታ ስር ወዳለው ዌስት ባንክ አቅንተዋል። ፊሊስጤማውያኑ ከተለቀቁ በኋላ በቀይ መስቀል መኪኖች ውስጥ ሆነው ደስታቸውን ሲገልጹ ታይተዋል። ሆኖም ግን አብዛኞቹ ሰውነታቸው ጠውልጎ ለመራመድ ሲቸገሩም ጭምር ታይተዋል። በካሃን ዩኒስ ልጁን ሲጠብቅ የነበረው ካህሊል መሐመድ አብዱራህማን ደስታም ሐዘንም አለ ሲል ስሜቱን ገልጿል። ትራምፕ በእስራኤል ምክር ቤት ንግግር ሲያደርጉ ለእስራኤላውያንም ለፊሊስጤማውያንም ረጅምና በሰቆቃ የተሞላ ጊዜያችሁ አልፏል ሲሉ ተደምጠዋል። ትራምፕ ንግግር ሲያሰሙ የህዝብ ተወካዮች ቆመው ስማቸውን ደጋግመው እየጠሩ አጨብጭበውላቸዋል። ትራምፕ ሲናገሩ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፊሊስጤም ሀገርነት እውቅና ይሰጥ የሚል ጽሑፍ በማሳየት የፕሬዝደንቱን ንግግር ለተወሰኑ ደቂቃዎች አስተጓጉሎባቸዋል። አፈጉባኤ አሚር ኦሃና በምክር ቤቱ ስነ ስርዓት ይከበር ብለው ሲያስጠነቅቁም ተቃዋሚው ፖለቲከኛ ከአዳራሹ እንዲወጣ ተደርጓል። የግብፁ ውይይት ላይ የፊሊስጤም ፕሬዝደንት መሐሙድ አባስ፣ የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮንን ጨምሮ በርካታ መሪዎችም ተገኝተዋል። አብዛኞቹ የአረብ ሀገራት መሪዎች በውይይቱ ላይ የተገኙ ሲሆን ትራምፕ ሰላም በመካከለኛው ምስራቅ የሚል ጽሑፍ አጠገባቸው ከሀገራት መሪዎች ጋርም ፎቶ ተነስተዋል። የቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌርም በውይይቱ ላይ ታደሙ ሲሆን ብሌር የትራምፕ የሰላም እቅድን የሚያስፈጽመው ቦርዱ ኃላፊ ሆነዋል። ጋዛ በጊዜያዊነት በፊሊስጤማውያን ሽግግር ኮሚቴ አባላት የምትመራ ሲሆን ከዚያም በፊሊስጤም አስተዳደር ስር ትሆናለች። ይህንን የሰላም እቅድ ክፍል ለመተግበር ተከታታይ ድርድሮች መደረግ እንዳለባቸውም ታምኗል። የሆነው ሆኖም በጊዜያዊነት አሁን ላይ ሰላም መውረዱና እስረኞች መፈታታቸው፣ የታገቱትም ወደ ቤት መመለሳቸው መካከለኛው ምስራቅ ላይ የነበረውን ድባብ በእጅጉ የቀየረ ክስተት ሆኗል። ትራምፕም ይህንን ተከትሎ አድናቆትና ሙገሳ እየጎረፈላቸው ይገኛል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉ እኔንም እናንተንም በቸር ጠብቆ ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ